መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። እንደዚህ እንድንናገር አትፍቀዱ። እንዳንናገር ከፈለጋችሁ የምትናገሩትን ወቁ። የሃይማኖት ሚዛን። ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ እጅግ በጣም ወሳኝ መረጃ ለኦርቶዶክሳውያን ላደርስ መጥቻለሁ። ልናገረው አልናገረው ምን ላድርገው እያልኩ ለብዙ ዓመታት ስጨነቅበት የነበርኩበትን ጉዳይ ዛሬ እናገረዋለሁ። ልናገር አልናገር፣ በመናገሬ ምን ጥቅም አገኛለሁ፣ ባለመናገሬ ምን የሚጎል ነገር አለ ወዘተ በሚል በተለያየ ጊዜ ስጨነቅበት የነበረውን ጉዳይ ዛሬ ለአንድና ለመጨረሻ ጊዜ ወደዳችሁትም ጠላችሁትም እናገረዋለሁ። እኔ ገብረስላሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። በቅዱስ ሲኖዶስ የበላይነት እማምን ነኝ። የቅዱስ ሲኖዶስን የበላይነት የምቀበል ነኝ። የቤተክርስቲያን ጠባቂ ቅዱስ ሲኖዶስ ነው ብዬ አምናለሁ። ሁሉም ሰው ከቤተክርስቲያን በታች እንደሆነም አምናለሁ። ሁሉም ሰው ቅዱስ ፓትርያርኩን ጨምሮ ሁሉም ማንኛውም ምዕመን በቤተክርስቲያን ላይ የሚጠየቀው ስራው ትክክል ነው አይደለም ተብሎ የሚገመገመው በቤተክርስቲያን ሕግ ስርዓት፣ በቀኖና መጻሕፍት፣ በቤተክርስቲያን የቀኖና አስተምህሮ፣ በቤተክርስቲያን ትምህርት ነው። ከቤተክርስቲያን አስተምህሮ ውጭ የሆነውን ሁሉ መናፍቅ ብዬ የምል አንድ ምዕመን ነኝ። ቤተክርስቲያን ያላለችውን የሚል ሁሉ በእኔ ዘንድ መናፍቅ ነው። ብዙዎች በዚህ እንደሚስማሙ አምናለሁ። አንዳንዶቹ ግን አይቆይ ግድ የለም ለስለስ እናድርገው የሚሉ አሉ። ለብዙ ዓመታት ዝም ማለት አለብኝ፣ በዚህ ጉዳይ መናገር የለብኝም። ሊቃውንተ ቤተክርስቲያን አሉ፣ መምህራን አሉ፣ ከኔ የሚበልጡ ታላላቅ አባቶች ወንድሞች አሉ። እነሱ ሳይናገሩ እኔ እንዴት እናገራለሁ? ዝም ብል ይሻላል ብዬ ለብዙ ጊዜያት ተቀምጬ ዛሬ የምናገርበት ምክንያት አሁን ከፊታችን እግዚአብሔር የሚያደርገው አይታወቅም። እንግዲህ አቃንቶ አባቶቻችንን መልካም ስራ ሊያሰራቸው ስለሚችል ተስፋ ስላለኝ ይህንን ምዕመኑ እንዲያውቅ አባቶች በሚወስኑት ውሳኔ በሚያደርጉት ነገር ሁሉ እውነቱን እንዲያውቅ መረጃ እንዲኖረው እናገራለሁ። ይሄን የምናገርበት ምክንያትም ምዕመኑ እንዲያውቅ ከማሰብ የተነሳ ነው። ምዕመኑ ማወቅ አለበት፣ መረዳት አለበት። ቤተክርስቲያን ያለችበት ሁኔታ ማወቅ ስላለበት፣ መረዳት ስላለበት፣ ምን አይነት አባቶች እንዳሉን ማወቅ ስላለበት፣ ምን አይነት ምዕመን እንዳለን ማወቅ ስላለበት እናገራለሁ። አንተ ማን ምናምን እንደሱ አይነት ጥያቄ እንደ ማንኛውም ሰው ኃጢአተኛ ነኝ። እኔ ኃጢአተኛ ነኝ። እንደ ማንኛውም ሰው ኃጢአተኛ ነኝ። በቃ እሱ ነው። በንስሐ በስጋው ደሙ ህይወት እኖራለሁ። እየኖርኩ ነው፣ ወደፊትም እኖራለሁ። ደግሞ ወድቃለሁ። ስለኔ አንተ ማን ምናምን እንዳትሉኝ። የሰው እንደሱ አይባልም፣ ነውር ነው። ስለዚህ ቤተክርስቲያንን ምዕመናን ማወቅ አለባቸው። እስቲል እስካሁን ባለው ሁኔታ አንዳንድ የዋሃን ምዕመናን ቤተክርስቲያንን ምን እንደሆነች ያውቋት። በተለይ ከረንትሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበትን ሁኔታ በውል የተረዱ ስላልሆኑ እንዲረዱ እንቅጯን አባብዬ አስታምሜ የምናገረው ነገር የለኝም። ምናልባት ይሄ የመጨረሻ ቪዲዮ ሊሆን ይችላል የመጨረሻ ቪዲዮ ሊሆን ይችላል። የሆነ ሆኖ አሁን ላይ በጣም ብዙዎች ጥንብ ባለበት አሞሮች ይሰባሰባሉ እንደሚባለው አገልጋዮች አብዛኞቹ የክርስቶስን ወንጌል እንሰብካለን የሚሉት አብዛኞቹ ማለት ይቻላል ገንዘብ ባለበት የሚሰባሰቡ ሆነዋል። አዲስ አበባ ሀገረ ስብከት ያለውን ነገር ማየት ነው። እዛ ያለውን ሁኔታ መመልከት መረዳት ነው። ስለ ቤተክርስቲያን እኔም እንደሚመለከተኝ በመረጃ እውነት የሆነውን መግለጥ እንደሚገባኝ ግን አውቃለሁ፣ እረዳለሁ።
አባታችን አባ ገብረ ኪዳንም አንድ ትምህርት አስተምሯል። ይሄን በተመለከተ እሳቸው ላሰማችሁ እስኪ። ከዛ በፊት የቤተክርስቲያን አባቶችን የምንቃወማቸው መቼ ነው? ይህን በደንብ ማወቅ አለብን። አንድን አባት በግል ኃጢአቱ መንቀፍ የለብን። እኛ አለቆች አይደለን፣ አለቃው እግዚአብሔር። ቤተክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው ነው፣ እንደ ምዕመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ጢሞቴዎስ ቲቶ ምዕራፍ 2 ላይ እንዲህ ይላል፣ ለብሲ አላዊም ከመምህሩ ካይበ ገሰጽኩ እድኩ። አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል። ይሄንን ሰውዬ መንገር አለብን። ምዕመን ምኑን አባቶች ካልነገሩ እንዴ ገሌ ከፍቶብሃል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውቱ፣ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም ልንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይህንን ማድረግ ይገባል። አባታችን ቃለ ሕይወት ያሰማልን፣ ረጅም የአገልግሎት እድሜን ይስጥልን። ለአባታችን በእውነት በጣም ልዩ ክብር አለኝ እኔ። እስኪ ቀሲስ ዲበኩሉን እስኪ ልስማቸው። ቀሲስ ዲበኩሉስ ምናምን እንስማቸው። ምርር ያለ ንግግር ነው የተናገሩት፣ እንስማቸው። ለሰዎች የሆኑ የተሿሿሙ ሰዎች ኃላፊነት አይደለም፣ የሁሉም ምዕመናን ነው፣ የማይበረ ምዕመናን። አቅሌሲያ የሚለው የምዕመናንን ጉባኤ የሚያሳይ ነው፣ የአማኞቹን ህብረት አንድነት የሚያሳይ እንጂ የሆኑ ጳጳሳትና ቄሶች ምናምን ስብስብ አይደለም አቅሌሲያ። ኦኬ። እና እንደዚህ እንድንናገር አትፍቀዱ፣ እድል አትስጡን። ኦኬ። እንዳንናገር ከፈለጋችሁ የምትናገሩትን ወቁ። ቤተክርስቲያን ገፊ ናት። እንደናንተም የገፋት የለም። ቤተክርስቲያን እንደናንተ የገፋት በወረፋ ስጋ እያረዱ ከመብላት ይልቅ ለቤተክርስቲያን ቆሞ መከራከር ይሻላል። እንዴ ብዙ እንድንናገር አታድርጉ። በጎቹ ከስተዋል፣ መንምነዋል፣ ጠፍተዋል፣ በጦርነት አልቀዋል፣ ሰውነታቸው አካለ ጎደሎ ሆነዋል። አብራችሁ እየደለቃችሁ ማለት ነው ከገዳይ ጋር። ሰብስቡ የሰባውን እያረዳችሁ እየበላችሁ ጸጋዬ የሚባል የፍኖተ ጽድቅ ሰንጋ በሬ እሱ የሚያቀርበውን ቅርጫ ለመሳተፍ ሲባል ድሃው በጎች መረገጥ የለባቸው። እንደ ስምዖን መሰሪ ገንዘብ ይዞ እነ ጴጥሮስን የሚከተል በቃ ገንዘቡ ላይ ነው። በቃ ቤዛ ነው ገንዘብ ተብሏል አሉ አንድ ሊቅ። አትፍረዱባቸው፣ ገንዘብ ቤዛ ነው አሉ። አንድ ሰው ደግሞ ለገንዘብና ለእግዚአብሔር መገዛት አይችልም። አንድ ሰው ገንዘብን እያሰበ የሚያገለግል ከሆነ እመኑኝ በረከቱ መርገም ነው የሚሆነው። ገንዘባችን፣ ወርቃችን፣ ማትረፊያችን፣ ሌባ የማይቆፍረው ገንዘባችን ውእቱ ኢየሱስ ክርስቶስ። በሰማይ ያለው ሀብታችን፣ ንብረታችን እርሱ ነው። ሞተን እንኳን መቃብር ውስጥ ገብተን የማናወጣው ህይወታችን፣ ትንሳያችን ክርስቶስ ነው። የምን መጣር ነው ገንዘብ ላይ? ምን ሀባሃሎ ገደላ ህየት ጋቦ አንሰርት ጥንብ ባለበት አሞሮች ይሰበሰባሉ። ገንዘብ ጥንብ ነው፣ ይወጋል፣ ይሸታል፣ ይገማል። ጥንባን ሳሞራ ይመስል በጥንብ በሞተ ስጋ ሙዳ ስጋ ዙሪያ ላይ መሰብሰብ ተገቢ አይደለም። ቅዱስ ጳውሎስ ነው ለጢሞቴዎስ ልጁ ገንዘብን መውደድ የክፋት ሁሉ ስር ነው፣ አንዳንዱ ይህን ሲመኙ ከሃይማኖት ወጥተው ራሳቸውን ወጉ ያለው ጳውሎስ ነው። ራሳችሁን አትውጉ። ይሁዳ ተወግቶ ነው የሞተው በገንዘብ በፍቅር ነው። ይሄ ገንዘብ የደም መሬት እንኳን መግዣ አይሆንም።
አይሆንም። ሲንገበገቡ የነበሩ እስከ መቃብር ተደፍተዋል፣ ሞተዋል። ያው የዘላለም ሞት። ስለዚህ አጀንዳ አትስጡን። ይልቁንስ እንደ ታናናሽ ልጆቻችሁ በሰንበት ትምህርት ቤት እንዳለፉ ዕቅበተ እምነት ላይ እንደሚሰሩ ከነሱ እንዳንዱ እንኳን ብትሰሩ ጥሩ ነው። ስለምትሰሙኝ ነው ባይዘው የማወራው። ቁጭ ብላችሁ ከታች እንደምታዳምጡ አንዳንዶቻችሁ አውቃለሁ። አክሊላችሁን ፈልጉት። እውነቴን ነው፣ ፈልጉት። አክሊላችሁ ሌላ እንዳይወስድባችሁ ፈልጉት። ረጋ ጳጳስና እርጋታ ነው። ረጋ መጠን ነው፣ ልክ ነው፣ አባትነት ነው፣ አራሚነት ነው፣ አስተካካይነት ነው። ኦኬ፣ መብት አላችሁ። የተሳሳተ ካለ አርሙት፣ አስተካክሉት፣ ችግር የለም። ኦኬ፣ የሚስተካከል ነገር ካለ ተሰብሰቡና በሲኖዶስ ለሊቃውንት ጉባኤ ምሩት። ሊቃውንት ጉባኤ አይቶ መርምሮ እናንተ አጽድቁት። ምን ችግር አለ? ኦኬ፣ እንደው ሌላ ቀርቶ እንደው ቋንቋ እንኳን አንዳንድ ቃላቶች እንኳን ትክክል እንኳን ቢሆን አይ ይሄ ለስህተት ወይ ለሌላ ትርጉም ስለሚያጋልጥ ይችን ቋንቋ በዚህ እንቀኝ። በየጊዜው ትርጓሜ እኮ ወንጌል ይተረጎማል ይባላል፣ እንደገና ይብራራል ይባላል። መተርጉማን ሲነግሩን ትርጓሜ እኛ የትርጓሜ አንድምታ እንደገና ደግሞ ይታያል ይባላል። እዩት። አሁን እኔ ትርጓሜ ወንጌል በመማርበት ጊዜ አዲስ ኪዳን በጣም ጭንቅም በጣም አንዱ ቋንቋ እና የኔታውን ሁሉ የማይመልሱታል የድሮ ቋንቋ ስለሆነ አማርኛው አንዳንዱ ይከብዳል። በጣም የሚከብድ ቋንቋ አለ። እንደው አሁን አውጥቼ ባሳያችሁ በጣም ብዙ ሰው ቋንቋውን በጣም አንደርስታንድ የማናደርገው ከሆነ በዘመኑ ቋንቋ መቀየር ይቻላል። ቴዎሎጂውን ወይንም ደግሞ ስነ መለኮቱን እሳቤውን መጽሐፍ ቅዱስን በማይቀየር ትርጓሜ ስለሆነ አንድምታ ስለሆነ አሁን እኮ ወይ ያለውን መጠበቅ አልቻል ወይ አዲስ መጻፍ አልቻል። እንዴት ያለ ነገር ነው? ወይ ያለውን ማብራራት አልቻል ወይ አዲስ ድርሰት አልደረስም። ትክክል አይደለም። ይህንን እንድንናገር የሁሉ ንግግራችን የምርየት ነው። አዎ ትክክል ላንሆን እንችላለን፣ ግን እናንተ ከተናገራችሁ አይበልጥም። በቃ ዲበ ሁሉ ነገ ይሞታል። ኦኬ፣ ችግር የለም። እንሞታለን፣ ነገ በክርስቶስ ፊት እንጠየቃለን፣ እንቆማለን። ያን ጊዜ ግድ የለም። እኔ አሁን በተናገርኩት ነገር በፍጹም ክርስቶስ እንደማይጠይቀኝ 100% እርግጠኛ ነኝ። ምክንያቱም እማወራው ምን እንደሆነ እርሱ ይረዳኛል፣ ያውቅልኛል። ይህን በመናገሬ ጥቅም የለውም ማለት ከሰዎች የማገኘው ክብር የለም። በክርስቶስ ዘንድ እንደምከብርበት 100% እርግጠኛ ነኝ። አቁሙ፣ እየወጣችሁ ዝም ብላችሁ አታውሩ። በቃ ጳጳስ ማለት ልከኝነት ነው። የምትናገሩት ነገር ማተሪያ ነገር፣ ተራ ቄስ አይደላችሁም እናንተ። ኦኬ፣ እንደና ብፁዕ አቡነ ገሪማ ከቻላችሁ በጽሁፍ እያዘጋጃችሁ ትምህርታችሁን እያስመረመራችሁ እንደው ይሄ መልእክት ጥሩ ነው አማካሪ ይኖራችሁ እንጂ አቡነ ቀሲሳቸው በቃ መቋሚያ ብቻ ነው የሚሸከመው። አማካሪ የሚሆን እንዴ ይሄንን ባስተላልፍ ልጆቼ ይቀበሉት ይሆን? እንደው ይመጥናል? ተጨነቁ። ጌታ ስለ እርሾ ገዶት አይደለም በቡሆ እየመሰለ ያስተምር የነበረው የሊጥ ጉዳይ አይደለም ጌታን ያሳሰበው። መበለቶች እናቶቻችን ግን በሚገባቸው ወንጌሉን እንዲረዱት ነው። አንድም ቀን ክርስቶስ ገበሬ ሆኖ ሲያርስ ሲቆፍር ነበረ። እውነት ነው፣ ከዮሴፍ ጋር ሲያግዝ ነበር። ነገር ግን የዘር ጉዳይ፣ የጉልጓሎ ጉዳይ፣ የጤፍ ጉዳይ አስጨንቆት አይደለም የዘሪውን ምሳሌ ያስተማር። ገበሬው በሚረዳው ቋንቋ ንግድ ለማጧጧፍ ፈልጎ አይደለም ስለ ንግድ በመክሊት መስሎ ያስተማረው። ነጋዴው በሚገባው ቋንቋ ምዕመናን በሚረዱት መጠን ቴዎሎጂ ኖት ፎር ኤቭሪዋን፣ ለሁሉም ሰው አይደለም። ቴዎሎጂ መመጠን ያስፈልጋል። በጫጨት መካከል ፈንግል አታወሩ፣ መጥኑ፣ ልካችሁን ወቁ። ይሄ መልእክቴ ነው። ስላዳመጣችሁ እናመሰግናለን። እንግዲህ አባታችን በእውነት እግዚአብሔር ይስጥልን። እንደዚህ እውነቱን መናገር ነው የሚሻለው። እውነትን ተናግሮ ከመሸበት ማደር የሚባለው ይሄ ነው። እውነት አባታችን እግዚአብሔር ይስጥልን። ምዕመናን ማወቅ ምን ጉዳዮች ምዕመናን ማወቅ አለባቸው ብዬ አስባለሁ መሰላችሁ? ለብዙ ዘመናት እኔ መናገር የማልፈልገው ዛሬ ግን ምዕመናን ማወቅ ያለባቸውን ጉዳይ መናገር ጀምራለሁ። የመጀመሪያው በቤተ ክህነት ዙሪያ ምን ጉዳዮች አሉ የሚለውን ነገር ምዕመናን ማወቅ አለባቸው።
ምን ጉዳይ አለ? በመረጃ የተወሰኑትን አሳያችኋለሁ። ምዕመናን በጳጳሳት ስብዕና ዙሪያ ማወቅ አለባቸው። አዎ በእርግጥ ሕገ ቤተክርስቲያን ይከበር፣ ቀኖና ቤተክርስቲያን አይሻር ብለን ትክክል አይደለም ብለን ጥቁር ልበሱ ተብለን ጥቁር ለብሰናል። ብዙዎቹም ሰማዕትነት ተቀብለዋል። ለብዙዎቹ ደም መፍሰስ ምክንያት የሆኑ ሰዎች ሳይቀር ሊቀ ጳጳስ ሆነዋል። የብዙዎቹ ሊቃነ ጳጳሳት ገመና መግለጥ አልፈልግም። በጣም ብዙዎቹ ከቀኖና ቤተክርስቲያን የሚታይ ግልጽ የሆነ ከተሐድሶ ጋር በተያያዘ ከንጽህና ጋር በተያያዘ በብዙ ልዩ ልዩ ጉዳዮች ላይ አባቶቻችን የምንላቸው ሰዎች ከቤተክርስቲያን ሩቅ ናቸው። ዛሬ በኢትዮጵያ እኮ ያሉ ጳጳስ ነኝ የሚለው ቁጥሩን ብትቆጥሩ ብዙ ነው። የትግራይ ሲኖዶስ ከዚህ ያሉ የተወገዙት፣ ከዚህ ደግሞ ከጎጃም ደግሞ የቅባት እምነት ተከታይ የሾሟቸው ሰዎች አሉ። እነዚያም ጳጳስ ነኝ ነው የሚሉት። በፖለቲካ የተሾሙ ደግሞ ሌሎች አሉ። በግልጽ መንግስት እነዚህ ሾሙልኝ በሚል የተሾሙ አሉ እና በጣም ብዙ ጉዳይ ነው ያለው። እኒህ አባት የጻፉትን ደብዳቤ ነው ስክሪን ላይ እንዲታይ አድርጌ ለጥፌዋለሁ። እናም በጳጳሳት ስብዕና ዙሪያ ለጵጵስና ክብር የማያበቃ ምግባር ያላቸው ሰዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተወገዙትም ባልተወገዙትም አለ እና እንደተናገርኩት እንግዲህ የትግራይ ሲኖዶስ የሾማቸው ጳጳሳት አሉ። እዚህ ጎጃም ላይ ቅባት እምነት የሾሟቸው አሉ። እዚህ ደግሞ መንግስት ደግሞ እነዚህን የግድ ነው በቃ እንደ ፓርላማ በብሔር ተዋጽኦ ተደርጎ መሾም አለበት በሚል መርህ ፍትሐ ነገሥት ቀኖና ቤተክርስቲያን ተሽሮ የአባቶቻችን ሕግ የሰለስቱ ምዕት ድንጋጌ ተጥሶ የመንግስት ሕግ ተከብሮ የተሾሙ አሉ። ቀኖናን ጥሰው የተሾሙ አሉ። እንደው ከሚሰበር ይሰንጠር በሚለው እንኳ እንደው እንተወው ቢባል ከሚሰበር እንደው ስብር ብሎ ከሚጠፋ ስንጥር ብሎ ይቆይ በሚለው የአባቶቻችንን ሐዋርያዊ ሰንሰለት ሐዋርያዊ ቅብብሎሽ ትውፊት እንዲቀጥል ብለን ዝም እንበል እንኳ ብንል አሁን የመጣው ዝም እንዳንል ያደርገናል። ምክንያቱም አብዛኞቹ ቀኖና ቤተክርስቲያንን ጥሰው የተሾሙት አባቶች በሙሉ ከተሐድሶ ጋር የሚሰሩ ናቸው። ምዕመናን ይሄን ማወቅ አለባችሁ። እንደው ሰድቦ ለሰዳቢ መስጠት ምናምን አይደለም ወይ ምናምን እንዳትሉ፣ በፍጹም እንደዛ አይደለም። መፍትሄውን አስቀምጥላችኋለሁ መጨረሻ ላይ። መፍትሄው ላይ ነው መጨቃጨቅ። አሁን መፍትሄው ላይ ነው መነታረክ ያለብን እኛ ኦርቶዶክሳውያን፣ መጨቃጨቅ መጣላት ያለብን ይሄኛው መንገድ ነው የሚያዋጣን ይሄኛው መንገድ ነው በሚል ዲስከሽን ላይ ነው መጣላት ያለብን መጨቃጨቅ ያለብን። ለጥሩ መፍትሄ ሐሳብ እናዋጣ ብለን አጀንዳ ቀርጸን ስንነጋገር በዚያ አጀንዳ ላይ ነው መጨቃጨቅ እንጂ ይሄንን እናወጣ እንውጣ በሚል መጨቃጨቅ የለም። መውጣት አለበት። እያንዳንዱ ሕግ ስርዓት የተጣሰበት በመረጃ መውጣት አለበት። ለምሳሌ አንድ ሊቀ ጳጳስ ከተሐድሶ ጋር እንዴት እንደሚሰሩ ላሳያችሁ። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አባ ቀለሜንጦስ ይባላሉ። ፎቶቸውን ለጥፍላችኋለሁ። ፎቶቸውን ለጥፍላችኋለሁ። እኒህ አባት የሰሜን ሸዋ ሀገረ ስብከት ደብረ ብርሃን ማለት ነው የዛ ሊቀ ጳጳስ ናቸው። በእሳቸው ሀገረ ስብከት ስር ስውሯ ማርያም የምትባል የጸበል ስፍራ አለች። እዛ ቦታ ላይ የሚሰራውን ነውር እዛ ስፍራ ላይ የሚሰራውን ነውር ብዙ ቲክቶከሮች በብዙ ማስረጃ ሲያወጡት አይተናል፣ ስናይ ከርመናል። እኔ በነገራችን በዛ አልተገረምኩም፣ አልተደነቅኩም። ምክንያቱም ሊቀ ጳጳሱ ራሱ ተሐድሶ አይደል እንዴ? ተሐድሶ ሊቀ ጳጳስ የቤተክርስቲያን ቀኖና ሊያስከብር ይችላል ወይ? አይችልም። እንዴት አድርጎ ራሱ ተሐድሶ አይደል እንዴ? በማስረጃ ነው ማሳያችሁ። በማስረጃ እመጣለሁ። በአብይ ጾም በገዳሙ ላይ ቅቤ ሲሸጥ ነበር። የበሶ እምነት፣ የቅቤ እምነት
እየተባለ ውንብድና ሲሰራ ነበር። ሶ እኒህ አባት ያስከብራሉ ብለን አናስብም። እኒህ አባት የጻፉት ደብዳቤ እንዲህ ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ሸዋ ሀገረ ስብከት ይላል ከላይ ለኢህአዴግ ማዕከላዊ ኮሚቴ ጽሕፈት ቤት አዲስ አበባ ጉዳዩ ልዩ ድጋፍን የደህንነት ጥበቃ እንዲደረግልኝ ስለማሳሰብ በርዕሱ እንደጠቆምኩት እኔ አባ ቀለሜንጦስ በኢህአዴግ የህዋስ አደረጃጀት መለያ ቁጥር የውሃ አባ 1056 ላይ ተመዝግቤያለሁ ምናምን ይልና መጨረሻ ላይ ምንድን ነው ጥበቃ ይመደብልኝ። ሀገረ ስብከት የቀየርኩ ስለሆነ ሌላ ቦታ ላይ በአባልነት ስሰራ ስለነበርኩ አሁን ልዩ ጥበቃ ይደረግልኝ ይመደብልኝ የሚል ደብዳቤ ጽፈዋል ማለት ነው። በግልጽ ቴሌግራም ቻናላችን ላይ እንለጥፈዋለን። በግልጽ እዚያ ላይ ታዩታላችሁ። ሁለተኛው ደብዳቤ ጆሮ ጭው የሚያደርግ ነው። ጆሮ ጭው ለመስማት የሚከብድ ነው። ማስተባበያ በነገራችን ላይ ይሄን ማስተባበያ እስከዛሬ ድረስ አልሰጡም። ይሄ የተጻፈው በጣም ብዙ ዘመን ነው። እስከዛሬ ድረስ ማስተባበያ አልተሰጠም ለዚህ ደብዳቤ። ይሄኛውን ደብዳቤን ደግሞ ይኸው ተመልከቱ። እንግዲህ ምን ይላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሜን ሸዋ ሀገረ ስብከት ጽሕፈት ቤት ለኢትዮጵያ ሙሉ ወንጌል ሴሚናር ኮሌጅ አዲስ አበባ ጉዳዩ ለሁለት መነኮሳትና ለአንድ ዘማሪ የወንጌል ስልጠና እንዲሰጥልኝ ስለመጠየቅ ይመለከታል። ከላይ በመግቢያው እንደተገለጠው የኢትዮጵያ ሙሉ ወንጌል ሴሚናር ኮሌጅ በደቡብ ክልል በሆሳዕና ሀዲያ በስልጤ ሀገረ ስብከቶች ስሰራ ለመነኮሳት በአብነት መምህራንና ለቀሳውስትና ለመርጌቶች የነገረ ድህነት ትምህርት የወንጌል ስልጠና በመስጠት ዘርፈ ብዙ ድጋፍ ትብብር ስታደርጉልኝ መቆየታችሁ ይታወቃል። ምን ያህል እንግዲህ ተመልከቱ። የነገረ ድህነት ትምህርት ለመርጌቶች ለመነኮሳት ምናምን ማለት ስትሰጡ እንደቆያችሁ ይታወቃል። እንግዲህ አሁን ይሄን ደብዳቤ የጻፉት ሰሜን ሸዋ ሀገረ ስብከት ተቀምጠው ነው የጻፉት። እዛ የነበረበት ሀገረ ስብከት ላይ ይሰሩት የነበረውን የምንፍቅና ስራ ተመልከቱ። ባንዳነት ነው። መንፈሳዊ ባንዳነት። ደፍረ ጨክነ ካልተናገርክ ቤተክርስቲያን ነፃ አታወጣት። ቤተክርስቲያን ነፃ የምትወጣው በምዕመናን ክንድና ክንድ ብቻ ነው። ቱርክ ላይ ዛሬ ኦርቶዶክሳውያን የሉም። በአረብ ምድር ኦርቶዶክሳውያን የሉም። ለምን? ስላልሰሩ። ፑቲንና ወንድሞቹ ግን ተባብረው መከሩ፣ ዘከሩ፣ ሀገራቸውን ነፃ ወጡ፣ ቤተክርስቲያንን ነፃ ወጡ። እንዲህ ነው መስራት ያለብን ብራዘር። ለእኛ አብነቶቻችን እነ ፑቲን ናቸው። አብነቶቻችን እነ ፑቲን ናቸው። የደነዘዘ አስተሳሰብ ያለውን ግለሰብ ትተህ የነቃ አስተሳሰብ ካለው ሰው ጋር መጓዝ ነው ወደፊት። መፍትሄውን እንመጣበታለን ኦፍኮርስ። እና አቡኑ ቀጠሉ ደብዳቤው ላይ። ስለዚህ ከሐምሌ ወር 2009 ዓ.ም ጀምሮ በቅዱስ ሲኖዶስ ውሳኔ ወደ ሰሜን ሸዋ ሀገረ ስብከት ደብረ ብርሃን ሀገረ ስብከት ተዛውሬ እንድሰራ ደብዳቤ ደርሶኛል። በመሆኑም የኢትዮጵያ ሙሉ ወንጌል ሴሚናር ኮሌጅ እንደ ቀድሞ የተለመደ መልካም ትብብሩ እንዲያደርግልኝ የምጠይቀው አንደኛ የጻድቃኔ ማርያም ገዳም አስተዳዳሪ አባ ፊልጶስ፣ ሁለተኛ የሸዋሮቢት ደብረ ኃይል ቅዱስ ቴዎድሮስ ቤተክርስቲያን አስተዳዳሪ አባ ወልደመድን እና ዘማሪ ሀብታሙ ሽብሩ የቆየ ደብዳቤ ነው እንግዲህ። ሀብታሙ ሽብሩ አእምሯቸው የወንጌል ትምህርት ለመቀበል የነቃና የተባ በመሆኑ የአሰልጣኞች ስልጠና እንዲሆኑልኝ በእናንተ ኮሌጅ አሰልጥናችሁ እንድትልኩልኝ አሳስባለሁ። ወስብሐት ለእግዚአብሔር። አባ ቀለሜንጦስ የሚለው ማህተም እዚህ ጋር አለ ማለት ነው ታች ላይ። እና አትደንግጡ አሉ አቡኑ። አትደንግጡ ምዕመናን አትደንግጡ። ከዚህ የከፋ ሌላ ነገር እናሳያቸዋለን አስፈላጊ ከሆነ። ተደራሽነቴን አይቼ ሌሎች መረጃዎችን ማወጣለሁ። ሰብስክራይብ ላይክ የሚያደርገኝ ቁጥር ከበዛና ተደራሽነቴ ከጨመረ ሌሎች መረጃዎችን ይዤ እመጣለሁ። በጣም ስቅጥጥ የሚያደርጉ መረጃዎችን ይዤ እመጣለሁ። እግዚአብሔር ይመስገን። ተደብቀው የሰሩትን ነውር ሁሉ
እኛ እንድናየው አድርጎናል። በንስሐ ተመልሰው ምዕመን መሆን ይችላሉ። እውነት ነው። ምዕመን ይሁኑ። በቃ ካልቻሉ በትዳር ይኑሩ በትዳር ይኑሩ። ሌላውን አባ ገብርኤል ምናምን በተመለከተ እሱን አልናገርም። ሚዲያው ሲያጮጨው ስለሰነበተ እዚያ ላይ ምንም ጊዜ አላባክንም። ሌሎች ምዕመናን ያልሰሟቸው የማያውቋቸው ጉዳዮች አሉ። ስለዚህ በቤተ ክህነት ዙሪያ በጳጳሳት ስብዕና ዙሪያ ላይ ምዕመናን እዚህ ላይ እንዲህ አይነት ጉዳይ እንዳለ ማወቅ አለባቸው። በመነኮሳት ሕይወት ዙሪያ መነኮሳት ቀኖና ቤተክርስቲያን ያልተከተሉ ናቸው አብዛኞቹ። መነኮሳት ከተማ ውስጥ ምን ያደርጋሉ? እንዴ? የመነኮሰ ከተማ ሊቀመጥ ነው እንዴ? አባ እንጦንስ ስርዓተ ምንኩስናን የሰራ እንደዚህ የተንደላቀቀ ህይወት እንድትኖሩ ነው እንዴ? ለመነኩሴ ይህን ያህል ደሞዝ፣ ለጳጳስ 67 ሺህ ብር ደሞዝ ምኑ ነው? ምኑን የመነኮሰው ታዲያ? 60 ሺህ ብር ደሞዝ ተቀብሎ በኢትዮጵያ በአሁኑ ምኑ ነው ታዲያ መነኮሰ የሚባለው? እኔ አንዱ ምዕመን እኮ ይሄን ያህል ገንዘብ እኮ ቆጥሬ አላውቅም እኮ። ነውር ነው። እኔ ምዕመናን እዚህ ላይ በቂ መረጃ ነው። ጳጳሳት 7 ሀገረ ስብከት የተሸከመ አንድ ሊቀ ጳጳስ አሉ። እሱ በደንብ በስፋት እመጣበታለሁ። አባ በርገር ይባላል በቅጽል ስሙ። ምዕመኑ ያወጣ የሶሻል ሚዲያ ሰራዊቱ ያወጣለት ስም አባ በርገር ይባላል። ለራሱ ሰውነቱን መሸከም ያቃተው 7 ሀገረ ስብከት ተሸክሟል። እንግዲህ ከ7ቱም ሀገረ ስብከት እንግዲህ እንደው 20 30 ሺህ ብር ደሞ ቢቀበል ወደ 100 ምናምን ሺህ ብር ደሞዝ ይበላል። ዝቅተኛው። ከፍተኛው እንደው 40 ሺህ ብር ቢበላ 40ን በ7 ስታባዙት አስቡት እንግዲህ 60 ቢበላ 420 ሺህ ብር እንዴት እንደተሾመ እናውቃለን ሁላችን። ምን አይነት ህይወት እንዳለው ሁሉ ሰው ያውቃል። ለምን ዝም ተባለ? ዝምታው ለምን? ምዕመናን ማወቅ አለባችሁ። እኔ አሁን ይሄን ቪዲዮ የምሰራው ለምዕመናን ነው፣ ለኦርቶዶክሳውያን ነው። አንዱ በአንዱ ላይ መረጃ ይዞበታል። አንዱ ስለ አንዱ አያወራም። አንዱ ስለ አንዱ መረጃ አይናገርም። ለምን? እርስ በርሱ ተገላልጦ እንዳይጠፋፋ ይከባበራል እርስ በርሱ። የቅድስና ህይወት ኦርቶዶክሳዊ ጠባይ ተላብሶ አይደል? በፍጹም የእያንዳንዱን ነውር እናወጣለን። በእውነቱ በአደባባይ የተሰራውን ነውር እንደነ ብፁዕ አቡነ ገብርኤል አይነቱን አባቶች ነውር እናወጣለን። ዝም አንልም ተደራሽ ከሆነ። ሌላው እንግዲህ መነኮሳትን በተመለከተ አጭር ነው። በቃ በዜና ነው የአባቶቻችን ህይወት እንዴት እንደሆነ የታወቀ ነው። የመነኮሳት ህይወት እንዴት እንደሆነ መነኮሳት እንዴት መኖር እንዳለባቸው የተጻፈ የተቀመጠ ነገር ነው እና ይሄ ነው። ሌላው ሰባኪ ወንጌል የሚባል ስብከተ ወንጌል የተማሩ በተለይ መንፈሳዊ ቴዎሎጂ የሚማሩ ሰዎችን በተመለከተ አውደ ምሕረት ላይ የሚያስጨበጭ እልል በሉ የሚል ሰባኪ፣ ጥልቅ የሆነ የነገረ ድህነት ትምህርት ማስተምር፣ ግልብ የሆነ ስብከት፣ ሰውን ለንስሐ ለስጋው ደግሞ ማበቃ፣ ዝም ብሎ እልልታ በቃ። አዲስ አበባ ሀገረ ስብከት የነበረውን ነገር እናውቃለን። የጧፍ ነጋዴዎች ምን ያህል ሸቅለው እንደሄዱ። በቤተክርስቲያን ላይ ያልሸቀለ ሰባኪ አለ? ለራሱ ጄሌ አፍርቶ ቲፎዞ አፍርቶ ጄሌ አፍርቶ በጣም ያሳዝናል። ብዙዎቹ ሙስና ከፍለው ነው የሚገቡት። አዲስ አበባ ሀገረ ስብከት ሰባኪያን፣ ቀዳሲያን፣ ዲያቆናት ቢታወቅ ነገር ስለ ይሄ ማወቅ አለባቸው። በከፍተኛ አዲስ አበባ ዝም ብሎ ነፃ እንደው ዲሞክራቲክ በሆነ በማስታወቂያ ምናምን የሚገባ አገልጋይ የለም። ሌላው ዘማሪያን አሁን በጣም በከፍተኛ ደረጃ ቤተክርስቲያንን በጣም ቀኖናዋን እያፈረሰ ያለ ዘማሪ የሚባል ሲጀመር አሁን ምን ዘመርበት ጊዜ አይደለም። መከራ ውስጥ ነን፣ ጭንቅ ውስጥ ነን። በቀደሙት ዓመታት በትግራይ በሰሜኑ ክፍል ያን ያህል ኦርቶዶክሳዊ ወጣት ረገፈ። አሁን ደግሞ በአማራ ክልል ወጣቱ ኦርቶዶክሳውያን እየረገፉ ነው። መጸለይ ያለብን ጦርነቱ እንዲያስታግስልን መጸለይ ነው የሚያዋጣው። መዝሙር የሚዘመረው በደስታ ጊዜ ነው። ደስ ያለው ቢኖር ይዘምር ነው ያለው። አሁን ምን ደስታ አለ? ሰው እየሞተ በጅምላ ሰው እየሞተ 20-30 ሰው በቀን እየተቀበረ 100-200 ሰው እየሞተ እየወደቀ
ደስታችሁ ከወዴት መጣ? እኛ ዘለይን ለማንኛውም እኛ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ያለንን እንዴት እንደምንበላ፣ እንዴት እንደምንጠጣ፣ እንዴት እንደምንለብስ፣ እንዴት እንደምንዘምር፣ እንዴት እንደምናስቀድስ፣ እንዴት ስጋው ደግሞ እንደምንቀበል ቀኖና ያለ ስርዓት ያለን በዚያ ቀኖና ልክ የማይጓዝ ዘማሪ መጥፋት አለበት። ጥልቅ የሆነ የነገረ ድህነት ትምህርት የሌለው ሰው ወጥቶ መዘመር የለበትም። አሁን አውደ ምሕረት ላይ እየወጡ ሲዘምሩ የምናያቸው ዘማሪያን ግን የሥላሴን አንድነትና ሶስትነት በውል ያልተረዱ ናቸው። ገዳማትን እናስተዋውቃለን፣ ጸበል እናስተዋውቃለን፣ ጉዞ እናዘጋጃለን የሚሉት አብዛኞቹ ሌቦች ናቸው። ምዕመናን ማወቅ አለባቸው። አብዛኛው ሌባ ነው። ከተበላህ በኋላ ከተሸወድክ በኋላ ተሸወድኩ ብለህ መጠህ ምስክርነት መስጠት አይገባህም። በቃ ተጠንቀቅ፣ በቃ ተጠንቀቅ። ሐሳውያንን ያበረታታናቸው እኛ ነን። አቅማቸውን ያጎለበትን እኛ ነን። በጣም ብዙ ናቸው። እኔ አሁን እከሌ ብዬ ስንቱ ልጥቀስ? አብዛኛው ለቢዝነስ ነው። ሌላው ሐሳውያን አጥማቂያን በስተመጨረሻ ያመጣሁበት ያው እነሱ እንግዲህ በጣም ብዙ ስንሰራበት ስለነበረ ነው። አጥማቂያን፣ ብሔርተኞች እነዚህ ሁሉ አሉብን። አንድ ሰው ኦርቶዶክስ መሆን ከፈለገ ኦርቶዶክሳዊነቱን ማስበለጥ አለበት። እንዳጠቃላይ ሲጠቃለል በቤተ ክህነት ከፍተኛ የሆነ ሙስና፣ ከፍተኛ የሆነ ስርቆት፣ እንደው እንዳጠቃላይ ደግሞ ሁሉንም አይነት ወንብድና ታያላችሁ አለ እና ፍትህ ጎሏል። ፍትህ በዓለም አይደለም የተጓደለው፣ በቤተክርስቲያን በቤተ ክህነት ፍትህ የተጓደለው በቤተክርስቲያን ነው። ያለ ሙስና የሚቀጠር አገልጋይ የለም። ከፍሎ ነው የሚቀጠረው። ነውረኝነት በቤተ ክህነት እጅግ በጣም ከመጠን በላይ የተራራ ያክል ገዝፎ ወጥቷል። መፍትሄው ምንድን ነው? አጭር ነው። እናንተ መፍትሄውን ኮሜንት ላይ ልታስቀምጡ ትችላላችሁ። መፍትሄው ምንድን ነው? በመጀመሪያ ምዕመናን እኛ ጥንቅቅ ያለውን የቤተክርስቲያን አስተምህሮ ማወቅ አለብን፣ ማጥናት አለብን፣ መማር አለብን። መጻሕፍትን ብድግ አድርገን ጊዜ ሰጠን ወስደን ማንበብ አለብን ምዕመናን። ከዛ ካነበብን በኋላ ጥንቅቅ ያለ ህይወት ደግሞ መኖር አለብን። ጥንቅቅ ያለ ነቀፋ ያለ ነውር መኖር አለብን እኛ ምዕመናን። ቤተክርስቲያን መታደግ ከፈለግን ነው። ታዲያ ቤተክርስቲያን መታደግ የሚፈልግ ሰው ጥንቅቅ ያለ የቤተክርስቲያንን ትምህርት ማወቅ። አብነት ትምህርት ቤት ገብተህ ላትማር ትችላለህ። ግዕዝ ቋንቋን አጥንተህ ተተርጉሟል። አሁን የተተረጎመውን በማንበብ ሃይማኖተ አበው፣ ፍትሐ ነገሥቱን፣ ሌሎችም አዋልድ መጽሐፍት፣ ስንክሳሩን፣ ዜና አበው፣ የመጽሐፈ መነኮሳትን ማንበብ፣ ገድላት፣ ታምራትን ማየት፣ ታሪክ ማጥናት፣ በፈተና ውስጥ የነበሩ አብያተ ክርስቲያናት ከፈተና እንዴት እንደወጡ የቀየሱትን ስልት ማየት ማጥናት ይገባል። ከዛ በኋላ በየአጥቢያው የአባቶቻችንን የሊቃነ ጳጳሳትን የመነኮሳትን ጉዳይ አጀንዳ አድርገን መወያየት። በየአጥቢያው ቤተክርስቲያኑ ምን እናድርግ ብለን መነጋገር አለብን። ያለ ፍርሃት ምን እናድርግ ብለን መነጋገር አለብን። የቤተክርስቲያን ሕግና ስርዓት እንዴት ይከበር? አባቶቻችን ጉዳይ የማስፈጸም አቅማቸው፣ የቅዱስ ሲኖዶስ የጠቅላይ ቤተ ክህነት ጉዳይ የማስፈጸም ቤተክርስቲያኒትን የመምራት አቅሙን እንዴት እናጎልብተው ብለን መነጋገር መቻል አለብን። ለአባቶቻችን ጉልበት እኛ ምዕመናን ነን። በስርዓተ ቤተክርስቲያን መሰረት እርምጃ የማይወሰድባቸው ስብዕና የጎደላቸው አገልጋዮች ካሉ እነሱን እኛ ሚዲያ ላይ በቃ እርምጃ እንዲወሰድባቸው ከፍተኛ ተጽዕኖ ማሳደር፣ በህብረት መጮህ፣ ይህንን ሁሉ በጾም በጸሎት እግዚአብሔርን እየጠየቅን ማድረግ አለብን ብዬ አስባለሁ። እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሰላም። የሃይማኖት ሚዛን